አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ እንዴት ናችሁ? እስኪ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደምታዩ ኢነላህ መዐ ሷቢሪን ስንል መልሰን ተገናኘን። ሮዮ ሽር እያደረጋችሁ አስባችሁ ሰው እየሰማችሁ ናችሁ እያደረጋችሁ ሰብስክራይብ ስታደርጉ እሱም ወበሪያችሁ። እሺ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ወንበሩን አንጣልኝ። ዛሬ እንግዲህ መውለጃዬን ኧረ ያንን ቁጭ ያልክበትን ሳይሆን መውለጃዬን በርበሬ ይሄ ከቤት የተለቀመ ነበረ። ያው ታውቃላችሁ የኛ ሀገር ኑሮ ስለማይቻል ትላልቁን በርበሬ ብቻ መጠቀም አይቻልም። ትንሽ ከኑሮ ጋር የሚያመጣጥን ነው። ዲህ ነው ከኑሮ ጋር የሚያመጣጥን ሲበላ ሸጋ ነው። ትንሽ ቃጣል ኑሮም ስለሚያቃጥል በርበሬውንም ቃጣል ሲያረጉት ሸጋ ነው ተብሎ ቃጣል ሲደረግ ቀይቶ ነው አሁንም ቀይ ነህ። ተጣጠብ ዝም ብለህ አንተ ተጠብጠብ ነው የሚያቀረው። እና ውድ ቤተሰቦቼ ዛሬ እንግዲህ ቪዲዮውን እንዲያቀልድ እንዲያታውት እኔ በነገራችን ላይ በጣም የሚጠቅማችሁ ወሳኝ ነገርና እኔ በሰማሁት በጣም ተደንቄ እና በጣም ተገርሜ ነው ዛሬ ለእናንተ ለነግራችሁ የፈለኩትኝና ይሄን ቪዲዮ እስከ መጨረሻው እያያችሁ እንግዲህ እናንተም በዚህ ቪዲዮ ትማራላችሁ ብዬ አስባለሁ። ታው እንጂ አብዱ ይተነተነና ላተናካካው እና ለእናንተ ጠቃሚ ነገር ነው ያመጣሁላችሁ ማለት ነው። ይዤላችሁ የመጣሁት የዛሬው በጣም ወሳኝና እኔ ያዘንኩበት ወይም ያሳዘነኝ ነገር ወይ ደግሞ እንዲህም አለ እንዴ ወይ ደግሞ ይህን ያክል ብዬ ታው አላህ ይህዲክ ልላቅመው ነው እየሾከሾከው እኮ ነው እሪ እና ውድ ቤተሰቦቼ እንግዲህ እኔም እንደምታዩት እቃም አቅርቤ ያለሁኝ ክክም ጥጃለሁ። በዚህ እንግዲህ ጭስ ቤቱ ገና ስላልተመረገኝ ከደጅ ነው የጣርኩት እና እንግዲህ ውድ ቤተሰቦቼ እኔም ሳይን እየሰራሁ በርበሬንም እየለቃቀምኩኝ እናንተ ይሄንን ቪዲዮ ሰራለሁ ማለት ነው። እሱም እንዲህ ነው ስደትና እህቶቻችን ህይወታቸውን እያሳጣቸው ነውና በጣም ከባድ ነው። በሰማሁትን ያዝኛለሁኝ። ያዘንኩት ደግሞ ምንድነው እንግዲህ በውጭ ሀገር ተሰዲያ ስትኖር ብዙ ጊዜ ኑራ አሁን ቤት ንብረት ሁሉን ነገር ሰርታ በቀኝ የሚያስፈልገኝን አሁን ይዣለሁ ብላ ወደ ሀገር ገባይ ማለት ነው። እና ወደ ሀገር ስትገባ አገር እንግዲህ የገባይበት ምክንያት ደግሞ በቃ አግብቼ ልጅ ወልድ ያለሁኝ ከዚህ በኋላ እኔ ያለኝ ገንዘብ እኔንም ልጅም በወልድ ልጆችንም ለማሳደግ በቂ ንብረት አለኝ ብላ ወደ ሀገሯ ትገባለች ማለት ነው። እና አንድ ሀገር ብቻ ሳይሆን ቤት የሰራችውም በየሀገሩ ነው ቤት የሰራችው። እና ለምሳሌ ወልዲያ ያላት፣ አዲስ አበባ አላት፣ ደሴ ያላት በቃ በየሁሉ ነው እንግዲህ ቆይታለች። ሀገር ከወጣይ የምትረዳው ቤተሰብ የላትም። ያን ያህል ቤተሰቦቿም ደህና ነዋሪ ናቸው። እሷ ለራሷ ነው ይሄን ሁሉ ነገር የኖረችውና አሁን መአታለ አግብታ ለመውለድ ስታስብ አቶ እድሜ ሄዷል።
አቶ እድሜ ሄዴ ከዛ ልጅ 1 አመት ሞከሬ እምቢ አለ። 2 አመት ሞከሬ እምቢ አለ። ከዛ መጨረሻ ስትታይ ያንቺ በቃ ከዚህ በኋላ መውለድ አትችይም አሏት ሐኪሞቹ ማለት ነው። አንቺ መውለድ አትችይም ከዚህ በኋላ ሲሏት ማለት እንደዚህ አሁን እወልድ ያለህ አልወልድም ምርመራ የማህፀን እና የጽንስ ስፔሻል የሚመረምሩ አሉ። የማህፀን የሚመረምሩት ጋር ሂዲያ ስትታይ አንቺ መውለድ አትችይም ተባለ እና በነገራችን ላይ ይሄ በርበሬ እንትን የመስኖ ስለሆነ በጣም መሬቱ እንትን ብሎት አጥበዋለሁ ብዬ ቆየ። በጣም ደቀቀ፣ ለማጠብ አይመችም እና ደህናውን ነው የምመርጠው። ከዛ ተወልጅም ሲሏት ምን ታረጋለይ ሌላ አዲስ አበባ ሄደች፣ ሌላ ሐኪም ቤት ማለት ነው። እንደዚህ ባላግብተሽ ባልሽና አንቺ ባንዲ ላይ ሆናችሁ መውለድ ያትችይም፣ ግን እሳ ከፈለግሽ እኛ እንትን በእንትን ወስዴን ያንቺንና የባልሽን ዘር ፈሳሽ ወስዴን እርግዝናው እንዲፈጠርልሽ ማድረግ እንችላለን፣ ግን ይሄን ለማድረግ 400,000 ብር ያስፈልግሻል አሏት ማለት ነው። 400,000 ብር በ400,000 ብር ይህንን ነገር ለማድረግ ወሰነች ማለት ነው። ልጅቱ ሙስሊም ናት። ከዛ ይህንን ነገር እሷ ቤቷን ሸጠኝ፣ ያላት ንብረቷን ቤቷን አለኝ እንግዲህ ነግሬያችኋለሁ። በየቦታው አላት ገንዘብ ንብረት አላት። ንብረት አይልቸገራትም። ስለማይቸግራት ይሄ ለኔ ቀላል አይደለ ታዲያ ብላ ልጅ ለመውለድ በ400,000 ብር ቤቷን ሽጣ በ400,000 ብር ልጅ በሷ እንትን ለማድረግ ተሞከረች። ይሄን አስደረገች። ከዛ በመሃል ደግሞ ልቧ ምን ይላታል? ምናልባት ወዲያው አይደለም የተሰጣት ምናልባት ይሄ ነገር ምናልባት የኔና የባሌስ የዘር ፈሳሽ ባይሆንስ የሌላ ሰው ቢሆንስ ብላ ትሻከካለች። በመሃል ያኔ እሻከካለሁኝ አለች ሴትየዋ ማለት ነው። እና ምናልባት የሰዎቹን የሌሎቹን አርገውት ቢሆን የሚል ሽካኪ የሆነ ጥርጣሬ ገባባት ማለት ነው። እና ምን ልላችሁ ፈልጌ ነው ባጭሩ የሷ ህይወት እንዲህ ተደርጎ ያው 400,000 ብር ከፍላ ልጁን አረገዘች ማለት ነው። እንግዲህ አላህ Subhanahu Wa Ta'ala ይሄንን ልጅ ማህፀንሽ ልጅ አያመጣም ብሎ ከልክሏታል። በህክምና ደረጃ ደግሞ እንዲታመጣ አረጓት። አሁን የሷ ህይወት ልላችሁ ፈለኩት ይሁን ሁሉ ንብረት እስከምታፈራ ድረስ ግዚዋን አቃጥላ መጠጣ አሁን እንደገና በገዛ ገንዘቧ ሌላ ማትዋጣው ውስጥ ከመግባት ውድ እህቶቼ እኔ ልነግራችሁ የፈለኩት ማለት ነው ይሄ የሁላችንም ህይወት ነው። ስደት ከወጣችሁ ወይም ለመውጣት ካሰባችሁ አንድ ልጅ እንኳን ጣል አርጋችሁ ለዘር ብትወጡ ባይ ነኝ። እሺ አንድ ልጅ ደግሞ ጣል አርጋችሁ ላለመውጣት ያንን ሀል ተመቻቸላችሁ ደግሞ ሰራ አድርጋችሁ ዋና የሚያስፈልጋችሁን ነገር ቤት ከሆነ ቤታችሁን መንቀሳቀሻ ከሆነ መንቀሳቀሻችሁን ይዛችሁ ወደ ሀገር ገብታችሁ የማትጸጸቱበትንና የማትነድሙበትን ጥግ ወይም ዋጋ የማያስከፈላችሁን ነገር አግብታችሁ ህይወታችሁን እየኖራችሁ ልጃችሁን እንድትወልዱ በጧት ለምን አትመለሱም ነው። ይሄ ለኔም አሁን አላህ ረድቶኝ ነው እንጂ እሱንም በመውለዴ አልহামዱሊላህ አላህ ረድቶኝ ነው። ግን እኔም ጊዜ ያቃጥዬ ነው የመጣሁት። እንግዲህ በስደት 17 አመት ሙሉ መቆየት በጣም ከባድ ነው። በነገራችን ላይ እኔ የሁሉም ሰው እንትኑ አላማው ይለያያል። እኔ ሰወጣ ሰርቼ ለመለወጥ ሳይሆን ብዙ ስቆቃ፣ ብዙ ብሶት፣ ብዙ ችግሮችን ያለ እናት ያለ አባት ስላሳለፍኩኝ ሀገር ለመውጣት ብቻ ነው። ምንድን እና ውድ ቤተሰቦች ልላችሁ የፈለኩት ነገር
እና እኔ እንደዛ ብዬ ግን ይሄ ልጅ ስወልድ አገሬን አላየውም፣ ድጋሜ አልመለስበትም። እኔ እውነት ለመናገር ስደት ስወጣ እመለሳለሁ፣ አገር ገብቼ እኖራለሁ፣ ቤተሰቦቼ ጋር ድጋሜ ይገናኛለሁ ብዬ አላሰብኩም። በቃ ጭራሽ ላልገናኛቸው ብመለስ እንኳን ሌላ ሀገር ሄጄ እንዲቀመጥ ነበረ ሳስብ የነበረው። ግን ይሄ ልጅ በመውለዴ አልሐምዱሊላህ ድጋሜ እንደዛ ላየውም ያልኩትን ሀገሬን አየሁት። ድጋሜ ያላገኛቸውም ያልኩት ዘመዶችንም በጉጉት አገኘኋቸው አልሐምዱሊላህ። እና ላችሁ የፈለኩት የሁሉም አላማ ይለያል። እኔ ይሄን ሁሉ አመት የተውኩት ይሄ ነው ምክንያቴ፣ ያልወለድኩበትም ያልተመለስኩበት ማለት ነው። አላማም አልነበረኝ። አላማዬ ልጅን ከወለድኩ በኋላና መስራት ሰርቼ መያዝ የጀመርኩት ልጅን ከወለድኩኝ በኋላ ነው። እና ልጅ ብዙ ነገሮችን ህይወት እንዲተጣፍጠን ድጋሜ እንድንኖር በቃ እንዲያንሞት የሚያስመኘን ነገር ነው። ልጅ ማለት ትልቅ ነገር ነው። ያለ ልጅ ህይወት ከባድ ነው። የምትሰሩትን ገንዘብ የምታገኙትን ገንዘብ ልጆቻችሁ ጋር ሆናችሁ የማትኖሩበት ከሆነ ምን ያረጋል? በጣም ከባድ ነው። ስለዚህ እኔ የምላችሁ ቶሎ ሰራ አድርጋችሁ ልተመልሳችሁ እንዲህ አይነት ውጥንቅጥ ውስጥ ከመግባት የሰራችሁትን ደግማችሁ ከማጥፋት ጊዜያችሁ ሳይሄድ እንደገና ገንዘባችሁንም በአግባቡ ተጠቅማችሁ ለቤተሰቦቻችሁ ሳትሉ ለገሌ ለሻሂ ለቡና እያላችሁ ሳታባክኑ እነሱ አሁን እናንተ ወልደዋል፣ ግድ የለም ብትረዷቸውም ብትሉም እናንተ ግን ያለ ዘር እንዲያትቀሩ ቤተሰቦቻችሁን አትርዱ እያልኩ አይደለም። ያለ ዘር እንዲያትቀሩ በጊዜ ተመልሳችሁ ልጆቻችሁን ውለዱ። ህይወት ያለ ልጅ ከባድ ነው። እኔ አሁን እንባሸቃል ልጄ ጋራ በጣም ነው የምንባሸቀው። በጣም ነው በቃ ሁለተኛ ስደት እሄዳለሁ አልኖርም እላለሁኝ። ግን ትምህርት እንኳን ሄዶ እስከሚመጣ ድረስ ቤቱ ያስጠላኛል እና ያለ ልጅ ምንም ዝም ብሎ ባዶ ነው። እና ይሄንን ይመስላል ውድ ቤተሰቦች፣ የዛሬው ቪዲዮ ይሄን ይመስላል። አሁን አብዱረዛቅ ጋር ነው ማገናኛችሁ። እንግዲህ እኔም ላውራ እያለ ነው። አውራ እንግዲህ ያየ አብዱረዛቅ ግን አንድ ነገር አልገባኝም። እንዴት ቦታ ፈጠረ? ፊልም እንዲሆነ እንጂ ያውቀው እንዲሆነ እንጂ ፊልም ነው እንጂ ፊልም ነው። አይ ዶክተሮቹ ያላቸው መፍጠሪያ እንደዛ ምን ፊልም ነው እየነገርኩ እንዴት አልገባ? እሺ ያቸው እምቢ አይላቸው። ያንማ በግድ አላህማ እምቢ ብሎ ቆየ። ከዛ ደግሞ እነሱ በሌላ መንገድ ሞከሩ። ይችላል መከልከልም መስጣትም ይችላል። አላህ ሁሉንም ማድረግ ይችላል። እንግዲህ ምክንያት ምናልባት የሷ ልጅ ማገኛ ምናልባት መንገዱ ይሄ ሊሆን ይችላል እንጂ እኔ አላውቅም። እንግዲህ በፈተዋ ተጠይቆ ራሱ ይጋጫል ተብለዋል። ይሄ ሸሪዓው ጋራ አላውቅም እንዴት እንዲሆነ አንቺ አሳብሪ ማን እኔ ማራ ሆነ ለሷ አሁን ካለሽ ይተይም አንቺም ከይሽኝ ሎሎቹ ሁላችሁም ለቅላችሁ ካያችሁኝ ካላችሁ እንደዚህ አይደል ሷብር አድርገሽ ዱዓ ማድረግ ነው እንጂ ያለብሽ ሐኪም ቢፊሪሽ አስወልድሽ አላህ ዱዓ ይበቃሽ እንዴ አላህ መከልከል አላህ አሁን አንድ ባለፈው አላህ አንድ ሰውዬ ነኝ ያቺ እንቺ ልጅ ባለፈው ያወራየን እንኳን ትዚህ ይችላል። አውሪልሽ ምንድን ነው አንድ ሰውዬ እንጋሽ ግን አይገባቸውም። ለምንድን ነው የሚገባ? እንዲገባቸው አድርገህ አውራ እንጂ እኮ አውራ በደንብ አድርገህ ለምን አታውቅበትም? እሺ አንድ ሰውዬ መስጂድ ሁሉ ዝናቷ ሰው ሲያበቃ ወደ ቤቱ መሄድ ወይ ተማይሄድ
ሐመሽ ጆጋ ገብ ሐበሩ ታገብ ቁጭ ለና ያለቅሳል ሼኹ ምን ሆነ ነው ሲለው ኧረ እባክህ ተወኝ ብሎ ይነሳል ያ ያምር ነው ብሎ ይነሳልና ሁሉ ዜ ሰለክስ ሶያ ያረገኝ እንዴ ከሆነ ዘይቆም ያ ይጅ ዘይዋለ ዘለ ብሎ ጨርስ ያረገው ሰፈራቱን ወጥቶ ሲሮ ሳይዋ ታቀርቶ ግት ተራገበት አንድ ሰውዬ ለምን ሁሉ ዜ የምታረክሰው ኧረ እባክህ ተወኝ ክፈትልኝ እባክህ ሲለው መጀመሪያ ከለከርክኝ እኔም እስከምሞት አዚያወጥ እሺ ማንዲ ሆነ ልጅ ስትወልድ ሰወልዲያት በጣም የምታምር ልጅ ቆይ ኡይ ገባኝ አሁን በጣም የምታምር ይሄ በጣም ሌላ ቀን ነው ይሄ ሌላ ቀን ነው ቪዲዮ ረዝሟል ሌላ ቀን ምክንያቱም ይረዝማል አያውትም እንዲያውት ነው ፈልጋለሁ ይሄንን በቃ አሁን ይሄን ልዝጋውና እኔ ልቀርጽ ሌላ ቪዲዮ ከዛ ማታ እንለቀዋለን ይሻላል እና ቻው ዲና ሁኑ ወዲ ቤተሰቦቼ በሰማችሁ ተጠቅማችሁ አሰጣጤን ይሄ ምን አሰጣጥ የስትይቱን እቺ ቤተሰጣ ሰላማቱ ሽብር ምን አስፈልጊያ ምን አሪያ እኮ ቀጣይ ቪዲዮ እንላለን ፓርት 2 ጠብቁና مع السلامة السلام عليكم ورحمة الله وبركاته إن الله مع الصالحين